ህዝቡ የሰላም ግንባታ እሴቶችን በማጎልበት ግጭቶችን በዘላቂነት ለመፍታት መስራት ይገባል ሲሉ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። በሰሜን ጎጃም ዞን የአዴት ከተማና የይልማና ዴንሳ ወረዳ ነዋሪዎች በወቅታዊ የሰላምና የመልካም አስተዳደር ጉዳዮች ዙሪያ ህዝባዊ ውይይት ተደርጓል። ዘመኑ ይርጋ ተጨማሪ አለ። በሰሜን ጎጃም ዞን የአዴት ከተማና የይልማና ዴንሳ ወረዳ ነዋሪዎች የክልሉ ከፍተኛ የሥራ ኃላፊዎች በተገኙበት በወቅታዊ የሰላምና የመልካም አስተዳደር ጉዳዮች ላይ ተወያይተዋል። ነዋሪዎቹ ባለፉት ዓመታት በአካባቢያቸው የተከሰተው የሰላም እጦት ህዝቡን ለከፋ ጉስቁልና የዳረገ መሆኑን በውይይቱ አንስተዋል። እውነት በትምህርት ላይ አውዳሚ ተግባር አልተፈጸመም። ወንበር እየተፈነከተ ትውልድ የሚቀርጸው ማገዱ አልሆነም። ብላክቦርድ ምኝት አልሆነም። ታዲያ አማራን ነፃ ማውጣት የሚቻለው የአማራ ልጅ ከትምህርት ገበታ በመነጠል ነው። እንደ ውሻ ቡችላ ጆሮ የሚቆርጥ ቆርጦስ ቢተው ምን አለበት? ገደለው። ይሄ ነው አይደል? የኛ አማራ ይሄ ነው ይልማና። ያሳዝናል ጎበዝ። እኔ ዝም ስትሉ እንበይ መጥቷል። የሃይማኖት አባቶች የሚጠበቅባችሁን ድርሻ ተወጡ። የተለየ ጭካኔ የተለየ በደል ሲሰራበት ቆይቷል። ወንድሙ እየበላው እስከ መቼ ድረስ እንኖራለን የሚለው ስሜት ነው ያስነሰኝ። እኛ በእኛ ይብቃ ብሎ መምከር አለበት። የተራዘመ ግጭት ሰልችቶናል፣ ሊበቃ ይገባል ያሉት ተወያዮቹ ሁሉም አካል ለሰላም መስፈን መስራት ይገባል ነው ያሉት። ማሰብ ካለብን መምከር ካለብንና በትክክል ራሳችን መጠየቅ ካለብን ስለሚሰቃየውና ቀንበር ስለከበደው ስለሰፊው የአማራ ህዝብ ብለን የሰላም በር እንዲከፈት በየፊናችን ራሳችንን የሰላም ሰዎች ሆነን የወጡ ወንድሞቻችን መመለስ አለብን። እያንዳንዳችን ድርሻ ከወሰድን እውነት ሰላም ከፈለግነ ለእውነት ነው መቆም መቻል ያለብን። የሰሜን ጎጃም ዞን ዋና አስተዳዳሪ አቶ አሰፋ ጥላውን የታጠቁ ኃይሎች እንደ ሀገር እንድንፈርስ ከሚፈልጉ አካላት ተልዕኮ ተቀብለው ህዝቡን ለከፋ ቀውስ የዳረጉ መሆናቸውን በመረዳት ለሰላም መስፈን በጋራ ልንቆም ይገባል ነው ያሉት። በኢኮኖሚ በከፍተኛ ደረጃ እንድንደቅ ዓላማ ካላቸው አስበው ከሚሰሩ ኃይሎች ጋር መሰለፍ ትክክል አይደለም። ስለዚህ እነዚህ ኃይሎች በዚህ ደረጃ እየተንቀሳቀሱ ያሉ ኃይሎች መሆናቸውን ተገንዝበን የበኩላችን አስተዋጽኦ ማድረግ ይኖርብናል። በአካባቢው የሚንቀሳቀሰው የሀገር መከላከያ ሰራዊት የኮር አዛዥ ብርጋዴር ጄኔራል አዲሱ መሐመድ በበኩላቸው መከላከያ ሰራዊት በተሰጠው ህገ መንግስታዊ ተልዕኮ መሰረት የአማራ ክልልን ከመፍረስ በመታደግ አሁን ላይ አንጻራዊ ሰላም አስገኝቷል ብለዋል። የተሟላ ሰላም እንዲረጋገጥም ህዝቡ ሊደግፍ ይገባል ነው ያሉት። መከላከያ ሰራዊት ሲመጣ በክልሉ መንግስት በህዝቡ ጥያቄ ነው የመጣው። ያንን የፈረሰ ነገር መልሰን በቦታው ተክተናል። የጸጥታ አካላቱም ተደራጅቶ አሁን የኛ አጋዥ ሆኗል። ከህዝብ የሚሰወር የለም። በዚህ መሰረት ካገዛችሁን በአጭር ጊዜ ነፃ እናወጣለን። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን የዚህ ግጭት ተዋናዮች የባዕዳንን ተልዕኮ ማስፈጸም መሆኑን ተረድቶ ለሀገር ሉዓላዊነት በአብሮነት መቆም ይገባል ብለዋል። ፍላጎታቸው ሁለት ነው። የመጀመሪያው ስልጣንን በጠመንጃ የመያዝና አግላይ የፖለቲካ ስርዓትና ትርክት መገንባት ነው። ሁለተኛው ቅድም ላይ እንዳልኩት የታሪካዊና የስትራቴጂካዊ ጠላቶቻችን ፍላጎት ለማሳካት የመላላክ ሚናና ተልዕኮ የያዘ ኃይል ነው። ይህን አውቃችሁ በትኩረት እንድትንቀሳቀሱ ነው። ማህበረሰቡ የሰላም ግንባታ እሴቶችን በማጎልበት ግጭቱ በዘላቂነት እንዲፈታ መስራት እንደሚገባም ነው ምክትል ርዕሰ መስተዳድሩ ያስገነዘቡት። እንደ ህዝብ የሰላም ባህል ያለው ማህበረሰብ ሁኑ ነው ምክራችን። ግጭት፣ ሁከት፣ ጦርነትና ብጥብጥን አታዋድሱ። ሁከትና ግጭት፣ ጦርነት የማይመግብና የማይንከባከብ ማህበረሰብ ሁኑ። ለዘላቂ ሰላም ግንባታ ተዘጋጁ። በህዝባዊ ውይይቱ ሰላምን ከማስፈን ጎን ለጎን የአካባቢው የልማትና የመልካም አስተዳደር ጥያቄዎች እንዲፈቱላቸው ነዋሪዎቹ ጠይቀዋል።